ምንድነው ስምምነት ድርድር ለአብይ ከዚህ ከንግግሩ ምን ማለት እንችላለን? አብይ ድርድርን እንዴት ወስዳል? ይሄንን ደግሞ ማንም ሰው እንደማይቀበል ይታወቃል። አብይ የሚያወራው እስቲ ትንሽ አንተ ሰፋ አድርገህ የአብይ የሚያወራውን ድርድር በዛው ጋር አያይዘ የመከላከያ ውስጥ ወጣቶችን እንዴት እንደሚመለምሉ ያ በጉልበት የተባለውን ነገር እሱ አንድምታው ምንድነው? አንድ ላይ አድርገህ የኦሮሚያውን የአማራ ክልልም አጠቃላይ ኢትዮጵያ ውስጥ ያለውንም ሐሳብን ስጥ። በከፊል ነው ያለው። ተነጋገርን ነው አይደለም? ዋናው ነገር አሁን ተነጋገርን ነው። በከፊል ነው በከፊል ነው። እሱ ነው የሚታየው ማለት ነው። ማካፈሉ፣ መክፈሉ፣ መከፋፈሉ ነው የሚታየው ማለት ነው። በዛ ላይ በከፊል አላደረግንም ወይ ነው የራሱን ቋንቋ ነው የተጠቀምኩት። ትግራይ ላይም ከትግራይ መንግስት ጋር አይደለም የምናደርገው፣ እሱን አንቀበልም ከቲፒኤልኤፍ ጋር ብለው ይህንን ያሉት ከብልጽግና በኩል የመጡት ናቸው። አሁን የተበራረምነው ከነጌታቸው ጋር ነው ስላለ የኢትዮጵያ ብልጽግና መሪም ተፈራራሚ አይደለም ልለው ነው። ለምን አልፈረምማ? እሱም በፕሪቶሪያ ውስጥ የለም። አሁን በሱ ሂሳብ ከሄድክ የለበትም። አይተሃል ሲፈርም ፕሪቶሪያ ሄዶ ፈርሟል። ይሄ የፕሪቶሪያው ገና ከመጀመሪያው ወደ የሬድዋንና የጌታቸው ረዳ ስምምነት ተደርጓል፣ ወደ ግል ወርዷል። ይሄ ቅድም ስትለው እንደነበረው የዓለም አቀፍ የተባበሩት መንግስታት፣ የአሜሪካን መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ የአካባቢው አገሮች ሁሉ የነበሩበት ነው። እስከ ደቡብ አፍሪካ ድረስ የተካሄደበት እሱን እንኳን እንደ ግል ነገር አድርገውታል ማለት ነው። የግል ነገር አድርገውታል። ስለዚህ የፕሪቶሪያ ነገር የለም በሚባልበት ጊዜ የግል ስላደረገው የሬድዋንና የጌታቸው ረዳ የግል ስምምነት እሱ አልነበረበትም። ለዚህ ነው ህገ መንግስቱ መሰረት የሚለውን መደረግ የሚገባውን የፕሪቶሪያ ስምምነት እና የናይሮቢ ፕሮቶኮል የሚያዘውን ነገር ለማድረግ ያልቻለው የግል የሁለት ሰዎች ግንኙነት ስላደረገው ነው። ግን ምን ይላል እዛ ላይ? ይሄ እኮ የግል ጉዳይ አይደለም። የግል ጉዳይ ቢሆን ኖሮ የመንግስት ነገር ቢሆን ኖሮ ነው ያለው እዚህኛው ላይ። ወይ የግል ጉዳይ አድርገው የግል ጉዳይ አይደለም ደግሞ ማለት አትችልም። አሁን አድርገዋል፣ የግል ጉዳይ አድርገዋል። ስለዚህ የግል ጉዳይ አይደለም ልትል አትችልም። ነው አደረከው የግል ጉዳይ። አስተሳሰቡን አይደለ? አስተሳሰቡ እንደዚህ ነው የሚያስበው፣ እንደዚህ ነው ማለትም መታሰብ በሌለበት አት ቤስት መታሰብ በሌለበት መንገድ ነው የሚያስበው። በመንግስታት የሚፈርሙት ነገር በመንግስታት መካከል ነው የሚሆነው። በዛ ነው መታሰብ ያለበት። የግል ጉዳይ ካደረገው ባላግባብ እያሰብከው ነው ማለት ነው። ሌላው ምርጫ ደግሞ እያሰብክ አይደለም ማለት ነው። ቶታሊ እያሰብክም አይደለም ማለት ነው። በዚህ ጉዳይ ላይ ስለ ኤርትራም ሲያነሱ ይህንን ነው የሚሉት። አፄ ምኒልክ በ1897 በፈረንጅ አቆጣጠር በ1900 በ1908 የአዲስ አበባ ውል የሚባለው ከጣሊያን ጋራ የተፈራረሙበት አለ። እሱንም እነሱ የሚያስቡት ያንን ስምምነት የኢትዮጵያ መንግስት የአፄ ምኒልክ የፈረሙት እስከ አሁን ድረስ በኢትዮጵያ መንግስት ላይ እስካልተሻረ ድረስ ይሄ የአዲስ አበባ አግሪመንት የሚለው 1897 እኮ የውጫሌን ውል ነው የሰረዘው። ስለዚህ የውጫሌ ውል ወደ ጦርነት ያስኬደው 1889 የውጫሌ ውሉ በአዲስ አበባ አግሪመንት ተሻረ። እስካልተሻረ ድረስ አለ ማለት ነው በመንግስታት መካከል የሚደረገው። እንኳንስ የኚህ ሰው የዛሬ 100 ስንት ዓመት የተፈረመው የአፄ ምኒልክ ፊርማ አሁንም አልተሻረም። እስካልሻርከው ድረስ አልተሻረም። የህግ ሰው አንተ ነህ። የህግ ሰው አንተ ነህ። የብልጽግና ፕሬዚደንት ግን የሚያስቡት አሁን ባልነው መንገድ ነው የሚያስቡት። የግል ጉዳይ ነው የሚያደርጉት። ስለዚህ የአፄ ምኒልክንም ፊርማ
የአድዋን ጦርነት ያቆመውና ጣሊያን ኢትዮጵያን እንደ መንግስትነት ያወቀችበት የአዲስ አበባ ውል ያ ሁሉ በሳቸው ፊት የለም። አሁን በብልጽግና ፕሬዚደንት ፊት አይቆጠርም። ለምን? አፄ ምኒልክና አዲስ አበባ የነበረው የጣሊያን አምባሳደር የፈረመው የግል ጉዳይ ነው። በሱ አስተሳሰብ ምንድን ነው ያልከው? ይሄንን ነው። ካሸነፍክ ነው፣ ሌላ መንገድ የለም ነው ያለው አይደለም አለ። ራይት ኦፍ ኮንኮስት የሚሉት ነገር አለ። ራይት ኦፍ ኮንኮስት አለ። የትኛውንም ህግ ግን በዓለም አቀፍ በጦርነት ውስጥ ከገባ፣ በነገራችን ላይ ጦርነትም የራሱ ህግ አለው። በጦርነት ውስጥ የሚፈጸሙ ወንጀሎች አሉ፣ ህግ ስላለ። ጦርነትን ደግሞ የምታቆመው በስምምነት ነው። ይሄ ይገባዋል ለሱ። ጦርነትን የምታቆመው በስምምነት ነው። አንዳንድ ጊዜ አሸናፊዎች ዲክቴት የሚያደርጉበት አለ። ነገር ግን ስላሸነፍክ ብቻ የሚያልቅ ነገር የለም። በድርድር በስምምነት በፊርማ ነው የሚያልቀው። ያውቃል። አንተ ነው የምታውቀው ከኔ የበለጠ ይህንን ያውቃል እሱ። ሌላው ደግሞ የተናገረው በእነሱ ምክንያት ስንት ሰው እየገደሉ የራሳቸውን ህዝብ እየገደሉ ነው ያለው። እንግዲህ ይህንን ቲፒኤልኤፍን ፋኖን ነው ራሳቸውን እየገደሉ ማዳበሪያ እንዳናከፋፍል አደረገው ሲል፣ ይሄንን እኮ ብንገለብጠው የራስህን ህዝብ በመግደል በዓለም አቀፍ ደረጃ የታወቀው ማዳበሪያ ለማከፋፈል አቅቶ በጅቡቲ ወደብ ላይ እንዲያልቅ በሙስና ምክንያት ያደረግከው አንተ ነህ። አላስታወስከውም ወይ? አያስብም ያልኩት እዚህ ላይ ነው። ይሄ እኮ ጣትን ለመቀሰር ከፈለግ ወደ እሱ የምትመልሰው ነገር ነው። ህግ እና ስርዓት፣ መንግስት ህግና ስርዓት ነው ያለው። ህግና ስርዓትን ይከተላል፣ አካሄድን ይከተላል። በዛ አይነት ነው የሚሰራው። በብልጽግና ዘመን ይሄ የለም። ያ ምልክት ነው ያለው። ኦሮሚያ ውስጥ አሁን እነሱ አብሬያቸው ከገባ በኋላ ስልጣን ላይ አሉ ያለውን ቅድም አንስቼልሃለሁ። ከዛ ውስጥ የተወሰዱና የተገደሉ አዛዦች አሉ። ከዛ ወጥተው የቆሰሉና ወደ ቤታቸው የገቡ አሉ። ከዛ ወጥተው ወደ ጫካ የተመለሱ አሉ። ያኔ ተስማማው እሱ ከሚለው ውስጥ ቅድም እንደተናገርኩት አዲስ አበባ አካባቢ ነው እሱ የሚያመራው። ስለ ኦሮሞ ነፃነት ሰራዊት እንቅስቃሴ የምስራቁ አለ፣ የምስራቅ ሐረርጌ አለ፣ የሰሜን አለ፣ የምዕራብ አለ። እዛው አዲስ አበባ አካባቢ ነው የሚለው። ይህንን ስል የኦሮሞ ነፃነት ሰራዊት ወደ አርሲ ውስጥ እየተንቀሳቀሰ፣ በሐረርጌ ውስጥ እየተንቀሳቀሰ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ምስራቅ ወለጋ የኔ ሰፈር ነው። ስለዚህ አውቃለሁ በየቀኑ የሚሆነውን ነገር እኔ አውቃለሁ። ጽጌ ሁምቢ የሚባል ሰፈር አለ እዛ ነቀምታ አጠገብ፣ ሳሲገ ነቀምታ አጠገብ ነው። ሄደህ አንድ የብልጽግና ካድሬ ደርሳ አትወጣም። እዛ አትሳቱ ለማለት ነው። ኢሉባቦር፣ ዳሪሙ፣ በደሌ እንቅስቃሴ አለ። ከዛ ራቅ ያሉትን ቦታ ነው ጉጂ፣ እዛ ሁሉ መሄድ አትችልም። የአዲስ አበባ ጦር አበጋዝ የሚያወራውን ነገር ማንም ሰው መስማት የለበትም ለማለት ነው ይህን ሁሉ ያልኩት። አመሰግናለሁ። እንግዲህ ይሄ አብይና ጦርነት ስምምነት ማለት አብይ እጅ ስጥ ማለት ነው። ተስማምተህ ግባ ስል አብይ እንደዛ ካለ እጅ ሰጥተ እኔ የምሰጥን ቪኤት እና ቤትና ወንበርም ተወሰነች ከአንድ ሁለት ሰው ያው ከአመራሩ ሰጥቶ ከዛ በኋላ ለሁለት ቀን ቀይ ወጥ የምትበላበትን ወይ ደግሞ ቀይ ወጥም የለም ዛሬ ይቅርታ አድርግልኝ፣ ሽሮ ራሱ የሚበሉበትን ሰጥቶ ከዛ ያባራል። ከዛ በኋላ ይገላል። አንተ እንዳልከው የተመለሱ የኦኤል ሰዎች ላይ የደረሰ ብዙ ዝርዝር አለ። የተረሸኑ ሰዎች ይታወቃል። ስለዚህ በአጠቃላይ ለአብይ ስምምነት ማለት ክደት ማለት ነው። ማንም ሰው መጠራጠር የሌለበት ኦሮሚያ ውስጥ ለምሳሌ ኦኤል ወደ ጦርነት እንዲገባ እንዲመለስ ያደረገ አብይ ክደት ነው። አስመራ ላይ ከተስማማ በኋላ ካደ፣ ልጆቹ ጫካ ገቡ። የመጀመሪያ እንግዲህ አብይን ያወቀ ሰው
ከኛ ቀድሞ የተካዱ ሰዎች አሉ። እኛ መንግስት ውስጥ የነበርነው የቲም ለማ እኮ ከዛ በኋላ ነው የተካድነው። ክደትን መጀመሪያ የቀመሰው ኦኤልኤ ነው። ጫካ የገቡት ዝም ብሎ ሱስ ሆኖባቸው አይደለም፣ ስላልተካዱ ነው። ስለዚህ አብይ ይክዳል፣ ሁሉንም ሰው ይክዳል። ፕሪቶሪያንም ካደ፣ አማራ ህዝብንም ካደ፣ ኦሮሞንም ካደ፣ አሁን ሶማሌም ካደ። ሁሉም ኢትዮጵያ ውስጥ ያልተካደ የለም። ካዲ ሰውዬ ጋር ስምምነት መግባት ማለት እጅ ስጥ ካለ እጅ መስጠት ብቻ ነው። የታንዛኒያ ድርድርም እኮ እነ ጃልመሮ እውነትም አብይ ስምምነት ሊያደርጉ ይችላሉ ብሎ ነው እስከ ታንዛኒያ ሄዱ። የሚገርም ነው። ሰላም ፈልጎ ነገር ግን አብይ የሰላም ሰው ስላልሆነ የሆነ ቀልድ ቀለደባቸው። ገንዘብ ነው የምትፈልጉት፣ ቢሮ ነው የምትፈልጉት፣ መኪና ነው ምናምን ብለው እንደ ደላላ ከዛ ልጆቹን ቢያሉ በዛ ደረጃ ነው እንግዲህ የኦሮሞ ነፃነት ሰራዊትም ጦርነቱን የቀጠለው። ዛሬ ደግሞ እኔ አንድ ያው ጓደኛ ያለ ጉደር መስተዳደር ውስጥ የሚሰሩ አሉ። ጉደር ማለት ከአምቦ ቀጥላ ያለች አንተ ታውቀዋለህ። ማታ ማታ አምቦ ነው የሚያድሩት። ለምን ማታ ማታ ጉደር ውስጥ የሚንቀሳቀሱት የኦሮሞ ነፃነት ሰራዊት ነው። ሲነጋ በመከላከያ ታጅቦ ቢሮ ይገባሉ የጉደር መስተዳደር። እና አሁንስ ትንሽ ደበረን። በቃ ስመሽ በመከላከያ አምቦ ነው የምናድረው፣ ሲነጋ ወደ ቢሮ ጉደር ነው የምንሄደው እና ሰለቸን። አዲስ አበባ ቢገባ ምናምን ብሎ የሚያወራ ሰው አለ። ኤኒዌይስ ምን ለማለት ነው፣ እንደ ምንም የለም። የአብይ መስተዳደር ኦልሬዲ አልቆለታል፣ የለም ወድቋል። እዛው አዲስ አበባ ዙሪያ ወድቋል አብይ። ኦሮሚያ ውስጥም በአማራ ክልልም ተባሯል። መግቢያ የለውም ለማለት ነው። እቺን ካልኩኝ በኋላ የኤርትራ ጉዳይን ብናነሳ አብይ እንግዲህ አንዱ ጦርነት ብሎ በእቅዱ ላይ ያለው የኤርትራ ጦርነት ነው፣ የአሰብ ጥያቄ ነው። 2 ዓመት ሙሉ በኢትዮጵያ ሚዲያ ከኢቢሲ ፋና ከፋርሴቡላ 2 ዓመት ሙሉ ከቁርስ ሚሳ እስከ እራት የሚወራው ስለ አሰብ ጦርነት ነው፣ ስለ ኤርትራ ጦርነት አሰብ ጉዳይ ነው። የባህር በር የሚባል ነገር ይሄ ነገር 2 ዓመት ሙሉ ተወርቷል። አብይ ሰሞኑን ደግሞ አሰብን ያጣ ነው ህጋዊ መሰረት የለም፣ ፈልጌ ያጣው ብዙ መስሪያ ቤትን አይቻለው፣ ከቤተ መንግስት እስከ ብዙ የውጭ ጉዳይ ሚኒስቴር ምንም ዶክመንት አላገኘውም። ስለዚህ አሰብ የኛ ነች ብሎ አነሳ። ኤኒዌይስ አሁን እኛ የምናወራ ኢትዮጵያ የባህር በር ያስፈልጋታል። ማንም ሰው እዚህ ላይ ጥያቄ የለውም። ብናገኝ እሰየው። በአብይ አካሄድ ግን ባህር በር የሚባል ለምንድን ነው አብይ ሪሊ ለኢትዮጵያ ህዝብ ባህር በር ይፈልጋል? አንዱ እሱ ነው። ሁለተኛ እሱ የሚያወራው ህጋዊ መሰረት የላቸውም ኤርትራውያን አሰብን ለመቆጣጠር። ስለዚህ አሰብ የኛ ነው የሚባለው ምን እንዴት አየው? እሱ ከፕሮፓጋንዳው እና በትክክል የኤርትራ ጦርነት ያገረሸ ነው። እሱን እንዴት አየው? የአብይ የኤርትራ ጦርነትን እንዴት ገመገምከው? አሁን ጉዳዩ የአሰብ ጉዳይ ላይ
እንትኑን ወደ ጎን ልተው፣ ኢትዮጵያ ወደብ ያስፈልጋትም የሚለው ነገር ላይ ወደ ጎን ልተው። እሱን ለእንትን ነው የሚጠቀሙበት። አሰብ ወደብ አያስፈልጋትም አሁን ብትል አንተ ሀገር ወዳድ አይደለም ለማለት ስለሚፈልጉ ነው። ከዛ በኋላ በዛ ምክንያት ካገኘው ሊረሽኖ ነው። ለዛ ነው የሚጠቀሙበት እንጂ ኢትዮጵያ አሁን ወደብ አያስፈልጋትም፣ ወደ ውጭ የምትልከውና የምታስገባው በር አላጣችም እና አሁን ወደብ አያስፈልጋትም ማለት አገር አለመውደድን አያመለክትም። ሌላውን ነገር ወደ ጎን ልተው። የዛን ጉዳይ ግን አሁን ቀላል ለማድረግ ነው የብልጽግና ፕሬዚደንት። እቺ ነገር ቀላል ነች፣ ምክንያቱም በህጋዊ መንገድ አይደለም አሰብ የተወሰደው። ስለዚህ ህጋዊ ያልሆነውን ነገር በኃይል ስለተቀማን በኃይል እንመልሰው እንችላለን ወደ ማለት ለማድረስ ነው። ኬንያ ላይ የተቀመጠ አምባሳደር ሲደነፋም ታየዋለህ። ስለዚህ ጉዳይ እንደዚህ አድርጎ ሲናገር አሁን እነዚህ ሰዎች ይገባቸዋል። ቴክስቱን ብትሰጣቸው ይገባቸዋል። ቢያገኘውም የተጻፈውን ነገር ቢያገኘው አንብቦ ይገባዋል ልልህ አልችልም። ሲምፕል ነገር ነው የሚፈልጉት እንጂ የተወሳሰበ ነገር አይሆንላቸውም። ለብልጽግና ሰዎች አልሆንላቸውም። ይቅርታ ድሮ ታውቃቸው ነበረ፣ ግን የብልጽግና ሰዎች አይገባቸውም። ከተወሳሰበ አይገባቸውም። አሁን እንደ ክቡር ጠቅላይ ሚኒስትሩ ንግግር እሳቸው ያሉት ምንድን ነው? ህጋዊ አንድ አገር ወደቡን በህጋዊ መንገድ አላስረከብም። ከየት ነው ይመጣላቸው እንደዚህ አይነት አስተሳሰብ? ማን ነው በህጋዊ መንገድ ቁጭ ብሎ ተደራድሮ የራሱን ወገብ በህጋዊ መንገድ ለሌላ ሀገር የሚሰጠው? አለ? ይኖራል? ምናልባት በእነሱ ዘመን ይኖራል። ምናልባት በእነሱ ዘመን ለዩኤኢ አየር መንገዱን ይሸጣሉ፣ ቴሌኮሙኒኬሽኑን ይሸጣሉ፣ መሬቱን ይሸጣሉ። አዲስ አበባ ውስጥ ያፈረሱትን በሙሉ ለዩኤኢ ለመሸጥ ነው። ባሌ ውስጥ ይሸጣሉ። እነሱ ያደርጉታል። የፖሊሲ ሉዓላዊነትን ይሸጣሉ። 7 ቢሊዮን ብር እሰጣለሁ ከተባለ ወይም 3 ምን ይሰጣለሁ አይኤምኤፍ ካለ ይሸጣሉ። ሸጠዋል፣ አይተናል። ሌላ ግን ጤናማ የሆነ አገር እስቲ ቁጭ ብለን ተዋውለን መሬትን የኔን ወደብ በህጋዊ መንገድ አሳልፌ ልስጥ። አሁን እዛ ላይ ቁጭ ብለው ሲናገር ብዙ ሰዎች ይሄን ሲሰሙ እንደዚህ ከሆነማ የሚሉ አሉ። እንደዚህ ከሆነማ መብት አለን፣ ህጋዊ መንገድ አለን፣ ልንጠይቅ እንችላለን የሚሉ ነሆላሎች አሉ፣ ሞልተዋል። እዛ ናይሮቢ የተቀመጠው ኃይለት ነሆላል አሉ እንደዚህ የሚያስቡ። ጉዳዩ ግን እንደሱ አይደለም። እንደዚህ የሚያደርግ መንግስት የለም። ኢትዮጵያም እንደዚህ ለማድረግ አልፈለገችም። የትግራይ የቲፒኤልኤፍ መሪዎች የነበሩ በኢትዮጵያ መሪ የሆኑ ያን ጊዜ እንመለስም እንደሱ አላደረጉም፣ አያደርጉም። ከኤርትራ ጋር ጦርነትን የተዋጉት ኤርትራ የባድመ መሬት ትንሽ ወሰደች ሲባል የተዋጉት እነሱ ናቸው። የኢትዮጵያ ህዝብ ሆይ ረሳህ ወይ? እሱን አብረው ይኖራሉ ሲባል እኔ ትዝታዬን እንግዲህ ያን ጊዜ ኤርትራ እንደፈለገች ነው የምትሆነው። የቡና አምራች አገር ትሆናለች። ኤርትራ እንደፈለገች ኢትዮጵያን ታደርጋለች፣ እንደፈለገች ታምሳለች ብዬ ስለማስብ ኤርትራና አስመራና አዲስ አበባ ተጣሉ ሲባል አላምንም ነው ያልኩት፣ ለማይመስል ነገር ስለሆነ። ነገር ግን የኢትዮጵያው መንግስት ከኤርትራ ጋር ትልቅ ጦርነት ውስጥ ገብቶ ነው ኢትዮጵያን ዲፌንድ ያደረገው ያን ጊዜ ማለት ነው። እነዚሁ ሰዎች ናቸው። አሁን ብዙ ጊዜ ጦርነቱ ውስጥ የተጋሩ ሰው ልጆች በዙበት ይሄ ትክክል አይደል ሲባል የነበረው ታውቃለህ አይደለም? ያን ጊዜ ግን ጦርነቱን የወጉት ያን ጊዜ ግን በሶማሌ በኩልም በሶማሌ ሄደው የወጉት እነዛ አመራሮች የትግራይ ልጆች ናቸው። ከዛ የመጡ ናቸው። ለኢትዮጵያ ብለው ሲዋጉ ሲሞቱ የነበሩ ብዙ ናቸው። ያው እነሱ ናቸው በህጋዊ መንገድ የሸጡት የሚለውን ነሆላል ካልሆንክ በስተቀር አትቀበለው። ነገር ግን የተወሳሰበ ነገር አይገባውም። አሁን ስለ አሰብ ሲናገሩ እነሱ ራሳቸው አሰብ እኮ ራስ ገዝ ነበረ ነው የሚሉት።
ኢንተርናሽናል ባውንደሪ